ኤቭሪዋን ሃው ዩ ዶይንግ ቀለም አካዳሚ በሌላ ቪዲዮ ተመልሷል። በዚህ ቪዲዮ የምናየው 2.4 consequences of climate change የሚል ነው። ይህንን ዩኒት ስንጨርስ we'll be able to examine the climate of the climate change በሂውማን ምክንያት የመጡትን እና ኮንሲኩዌንሳቸው ምንድነው የሚለውን እና ኢምፓክታቸው የእነሱ ቼንጆች ኢምፓክታቸው መሬት ላይ የባህር ሰርፌሶች ላይ ያለውን ኢምፓክት ኦኬ ሶ የአርዝ ሙቀት ሲጨምር የመሬት ሙቀት ሲጨምር ዋርኒንግ the climate change is not even around the earth, it is not ኩል አይደለም ወይ ተመጣጣኝ አይደለም። አንድ ቦታ ላይ የጨመረው ሙቀት even if it is all interconnected አንድ ቦታ ላይ የጨመረ ሙቀት ሌላ ቦታ ላይ ላይጨምር ይችላል። በኋላ እናየዋለን ይሄንን። ግን አንድ ቦታ ላይ የጨመረ ሙቀት ሌላ ቦታ ላይ ላይጨምር ይችላል፣ ሊቀንስ ይችላል ኢንፋክት። ሶ በዚህ ምክንያት አንድ ቦታ በጣም ሲሞቅ ሌላ ቦታው የዓለምን አቨሬጅ ስቲል አፌክት ያደርገዋል። ግን አሁን ባለንበት አካባቢ ፊል አናደርገው። ኦኬ ሙቀቱ ያለው ሌላ ቦታ ስለሆነ so the greatest warming የተፈጠረው የት ነው? ሃይ ላቲቲዩድ ኤሪያ ላይ ነው። so if this is the earth and if this is the equator more እዚህ አካባቢ ሃይ ላቲቲዩድ ኤሪያዎች ላይ እዚህኛው አካባቢ ማለት ነው እዚህኛው አካባቢ ላይ የበለጠ ኢፌክቶቹን ሞር ፊል እናደርጋቸዋለን and more frequent and intense heat waves are expected here። እዚህ አካባቢ ላይ በጣም የሙቀት ዌቮችን እንጠብቃለን። ኢቭን በሙቀት ምክንያት የሚመጡ ሞቶች አሉ። ኦኬ ሶ ልጅ በሙቀት ምክንያት ይሞታል። ለምሳሌ በቅርቡ መካ ወደ መካ ጉዞ ተደርጎ ብዙ የሞቱ ሰዎች ነበሩ። ሶ ከዓለም ዙሪያ ተቆጣጥተው ብዙ የሄዱ ሰዎች ነበሩ፣ የሞቱ ሰዎች ነበሩ። አካባቢውን ሙቀት ካለመልመድ ምክንያት ሶ ሳምባችን አዳፕት ያደረገው የተወሰነውን አካባቢ ስለሆነ ማለት ነው። ኦኬ ሶ ቼንጅ ኢን ፕሬሲፒቴሽን ኤንድ ድሮት አንዱ ኮንሲኩዌንስ ይሄ ነው። በእርጥበትና በድሮት ወይም በድርቅ ላይ ያለው ኢምፓክት some areas with more precipitation due to climate change የበለጠ እርጥበት የሚያገኝ አካባቢዎች ይኖራሉ፣ ያነሰ እርጥበት የሚያገኝ አካባቢዎች ይኖራሉ። ለምሳሌ ይሄ there is an increase in the intensity በተለይ heaviest precipitation በጣም በአብዛኛው ዝናብ የሚዘንብባቸው ወቅቶች ላይ አሁን የምናገኘው ዝናብ በጣም ሊጨምር ይችላል፣ በጣም ሊዘንብ ይችላል። ኦኬ ኮንሲኩዌንሱ አንዱ ይሄ ሊሆን ይችላል። በፊት ላይ ዝናብ አጠር የሆኑ ወቅቶች ደግሞ አሁን ላይ የበለጠ ዝናብ አጠር ሊሆኑ ይችላሉ። ሶ እንደ ሰነት ኢምፓክቶች አሉት። ሌላኛው ቴምፕሬቸር ድራይስ አውት ዘ ሶይል ሞር ኩዊክሊ ማለት ነው። ይሄኛው ስለ አሪዲቲ እያወራን ነው። የአፈሩ የእርጥበት ኮንተንት ምን ያህል ነው? ሶ ብዙ ውሃ ካለው እርጥበቱ አነስ ያለ ነው ማለት ነው። ብዙ ውሃ ካለው ፀሐይ ሙቀት በጣም የሚኖር ከሆነ እሱን ሙቀት ያን እርጥበት ያጠፋዋል፣ ያን ያደርቀዋል። ሶ ኮንሲኩዌንሱ አንዱ በጣም እርጥበታማ የሆነ አፈር ኖሮን ለእርሻ የሚመች አፈር ማለት ነው። ግን በከፍተኛ ፀሐይ ሙቀት ምክንያት ሶይል ጌትስ ድራይድ ቬሪ ቬሪ ኩዊክሊ። ሶ ቴምፕሬቸር ላይ እና ድሮት ላይ ያለው ኢፌክት ነው። ሌላኛው ሲ ሌቭል ራይዝ ነው። ኦኬ ይሄኛው የሚከሰተው ኢትስ ቢኮዝ ኦፍ ዘ ሜልቲንግ ኦፍ ላንድ ቤዝድ ሺትስ ኤንድ ግላሲየርስ። ምን ማለት ነው መሰላችሁ? እንደምታዩት አሁን ይሄ የባህር ጠለል ነው። 1993 ላይ የባህር ጠለል እዚህ ጋር ነበረ። 2023 ላይ የባህር ጠለል እዚህ ጋር ደርሷል። እንደ አኮርዲንግ ቱ አወር ቡክ ዘ አቨሬጅ ግሎባል ሲ ቴምፕሬቸር በ20ኛው ሴንቸሪ ብቻ 17 ሴንቲሜትር ጨምሯል ማለት ነው። 17 ሴንቲሜትር ማለት ከዚህ ትንሽ ከፍ ያለ ነው። 17 ሴንቲሜትር የዓለም ባህር ጠለል ጨምሯል። ምን እያለ ነው? የዓለም ውቅያኖሶች ሙሉ በፊት ከነበሩበት ሰርፌስ ሌቭል ወይም ይሄ ጠለሉ ውሃ የምታዩበት ጠለሉ እሱ በፊት ከነበረበት 17 ሴንቲሜትር ከፍ ብሏል እያለ ነው። ኦኬ ሶ የባህር ጠለል ከፍ ማለቱ ጉዳቱ ምንድነው? we need to ask this። ብዙ ጊዜ የባህር ጠለል ከፍታም ጨምሩ ይባላል። ጉዳቱ ምንድነው? 17 ሴንቲሜትር ሲጨምር በፊት እዚህ ጋር ያለ የባህሩ ጠለል እዚህ አካባቢ ኖሩ የነበሩ ሰዎች አሁን 17 ሴንቲሜትር ሲጨምር እነዚህ ሰዎች አሁን መኖር አይችሉም። ማለት 17 ሴንቲሜትር ውሃው ተጠቅጥቷቸዋል። ሶ ኮስታል ሌቭል ላይ ያሉ እጽዋቶች ሊሆኑ ይችላሉ፣ እንስሳቶች ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ። ኢቭን የሰዎች አሰፋፈር ይሄ ነገር ኢምፓክት ይደረጋል ትሩ ታይም። ኦፍ ኮርስ 17 ሴንቲሜትር ነው የጨመረው በአንዴ አይደለም። which is in one century በአንድ ሙሉ ዓመት ነው፣ በአንድ ሙሉ ክፍለ ዘመን ነው 17 ሴንቲሜትር የጨመረው። ግን ሶ ትሩ ታይም እነዚህ ሰዎች ምን ማድረግ ይኖርባቸዋል? ወደ ኋላ መጠጋት አይደለ? ወደ ኋላ መጠጋት ይኖርባቸዋል ከውሃው ለመሸሽ። ሶ እዛ አካባቢ ያለው ላይፍ ይሁድ እዛ አካባቢ ያለውን አኗኗር ሲግኒፊካንትሊ ኢምፓክት ያደርጋል። 17 ሴንቲሜትር ቢጨምርም እንኳን በ20ኛው ክፍለ ዘመን ግን ኢን 1990s የመጨረሻዎቹ 10 ዓመት ላይ ሲግኒፊካንትሊ ፈጥኗል። ለምሳሌ እዚህ ጋር እንደምታዩት ከ1993 ጀምሮ እስከ 2023 ይሄኛው ከ1900 እስከ 1999 ድረስ ያለው ነው። ይሄኛው ደግሞ በ30 ዓመት ውስጥ ያለው ከ93 እስከ 2023 ባለው ስንጨምራል 12 ሴንቲሜትር ጨምሯል። ሶ በመጨረሻዎቹ ሙሉ 100 ዓመት 17 ሴንቲሜትር የጨመረ በጥቂት ዓመታት ውስጥ ግን 10 ሴንቲሜትር እየጨመረ ነው። ሶ ሲ ሌቭል ራይዝ ማለት ይሄ የሚፈጠረው በምን ምክንያት ነው? ቢኮዝ ኦፍ ዘ ሜልት ዳውን ኦፍ ላንድ ቤዝድ ግላሲየርስ ቅድም ስላይድ ላይ ባየነው
ቢኮዝ ኦፍ ሜልቲንግ ኦፍ ላንድ ቤዝድ አይስ ሺት የምታያቸው በረዶች ለምሳሌ አንታርክቲካ ላይ፣ አርክቲካ ላይ፣ ሌሎች ቦታዎች ላይ ያሉ የበረዶ ሽፋኖች የበረዶ ግግሮች እየቀለጡ ፍሩ ታይም የባህር ጠለሉ ወደ ውቅያኖስ ነው የሚገቡት እና የባህር ጠለሉን ከፍ እያደረጉት የእነሱ ኮንቴንት የነበረው የበረዶ ኮንቴንት አሁን ላይ ወደ ባህር ወደ ውቅያኖስ እያመጣ ሲ ሌቭል የምንለው ይሄንን ነው። እዛ ኮስታል ኢምፓክት ኦፍ ሲ ሌቭል ራይዝ የምንለው አሁን በትንሹ ነካ ያደረኩት ነው። ሚሊየንስ ኦፍ ፒፕል ሊቪንግ ኒር ዘ ኮስት ላይንስ የባህር ጠለል አካባቢ የሚኖሩ ሰዎች እዚህ ጋር እንደምናየው ማለት ነው። በዚህ አካባቢ የሚኖሩ ሰው አሁን ቢ አፌክትድ ሱን ይሄ ነገር ከፍ እያለ ሲመጣ እነዚህ ህንፃዎችን ጭምር ሊደርስባቸው ይችላል። ስለዚህ የባህር ጠረፍ አካባቢ የሚኖሩ የባህር ድንበር አካባቢ የውቅያኖሶች ጠረፍ አካባቢ የሚኖሩ ሰዎች በጣም አፌክትድ ይሆናሉ ትሩ ታይም። በአንዴ የሆነ ቀን ወስዶ ጎርፍ ይወስዳቸዋል ማለት አይደለም። ዳት ኢዝ ፖሲብል አንድ ሲግኒፊካንት የሆነ አውትላይንግ የሆነ ኢቨንት የሚከሰት ከሆነ ግን አቬሬጁ ቀስ እያለ ቢቀጥል ትሩ ታይም እዚህ አካባቢ የሚኖር ሰው ወደኋላ መጠጋት ይኖርበታል ከውሃው ለመሸሽ። ውሃው ከፍ እያለ ነው የሚመጣው። የውሃው ጠለሉ ደግሞ የውሃው ወይም አሸዋው ቢች የምንለው የባህሩ ዳርቻ ደግሞ እዚህ ጋር ያለው ተመጣጣኝ ነበረ። ይሄ ከፍ ሲል ይወስደዋል አይደለም፣ ባህሩን ይውጠዋል። የባህር ጠለሉን በፊት የነበረውን የባህር ዳርቻ ይውጠዋል። እዛ አካባቢ የነበረ ሰው አሁን መኖር አይችልም። መጠጋት ይኖርበታል። ሲ ሌቭል እና ሲ ሌቭል ራይዝ እና ላንድ ሲንኬጅ ከዚህ ጋር ይገናኛል። ሰው ብቻ ግን አይደለም፣ እጽዋቶችም ይጠፋሉ፣ እንስሳቶችም ይጠፋሉ እዛ አካባቢ ያሉ። ዲስ ማይት ቢካም ለምሳሌ የኮስታል ግራውንድ ዋተር ከመሬት በታች ያለ ግራውንድ ዋተር ፒውር ዋተር የምንለው እሱ ነው። ዛት ማይት ቢ ኮንታሚኔትድ ዊዝ ሳልት ዋተር ወይም ጨዋማነት ሊያጠፋው ይችላል። የውቅያኖስ ውሃ ጨዋማ ነው እንደምታውቁት። ስለዚህ በዚህ ሁኔታ የሚቀጥል ከሆነ የውቅያኖስ ውሃ አንደርግራውንድ ውሃ ቢኮዝ ኦፍ ኢንፊልትሬሽን ኦፍ የሲ ውሃ ወደ ሶልት ዋተርነት ሊቀየር ይችላል። ያ ፖላር ሪጅን ላይ ያለው ኢምፓክት ደግሞ ይሄ ነው። ለምሳሌ ይሄንን እንትን ይዩት፣ ብቻውን ስትራንድድ ሆኖ አንድ በረዶ ሺት ላይ ያለ ነው። ሰምሃው ዴር ዋዝ ወይም ዴብሪ ነበር ወይም ፍልሰት ነበረ፣ የበረዶ መደርመስ። ከዛ ዙሪያው ውሃ ሆነ፣ በረዶ ተደርምሶ ቀልጦ እሱ ያለበት ቦታ ብቻ ደረቅ ቦታ ነው። ይሄ የምታዩት ምንድን ነው? ይሄ ቦታውን ይሄ ሁላ ቦታ ይሄ ዙሪያ ያለው ቦታ ማለት ነው በረዶ ነበር። አሁን ግን በረዶ አይደለም፣ ውሃ ሆኗል። በፊክሊ በተፈጠረ ኢቨንት ምክንያት ብቻ ይሄ ድብ ፖላር ቤር የሚባለው ለብቻው ቀርቷል። ለምሳሌ ከ2007 እስከ 2012 ባለው በዓለም ላይ በጣም ዝቅተኛ የሆነው አርክቲክ ሲ ይዞት የነበረው የበረዶ መጠን። እነዚህ አርክቲክ ሲዎች ከላይና ከታች ፖላር አካባቢ ላይ የምናወራውም ስለዚህ ስለሆነ አንታርክቲካ እና አርክቲክ አካባቢ ላይ ምንድን ያለን በረዳማ ቦታዎች ነው ያሉን። እነዚህ በረዳማ ቦታዎች ደግሞ ያለው ባህር ራሱ ያለው ሲ ራሱ እዛ አካባቢ በረዶ ያጠቃው ነው። በአብዛኛው በበረዶ የተሸፈነ ነው። ኦኬ እሱ በረዶ ግን አሁን ምን እያደረገ ነው? እየቀለጠ ነው። ለምን? ቢኮዝ የዓለም ሙቀት እየጨመረ ነው። ሙቀቱ አቀለጠው ነው። ፖላር ኤሪያዎች ላይ የሚኖር ኢምፓክት ደግሞ ይሄ ነው። በረዶዎችን ያቀልጣል። ኮስታል ኤሪያ ላይ ሰዎችን ያፈናቅላል ነበር ያልነው አይደለ? እዚህኛው ጋር ደግሞ በረዶዎችን ያቀልጣል። ሰመራይዝ ማየት ሽሪንግ እና ከ10% በታች የሚሆነው የዛሬ 20 ምናምን ዓመት ማለት ነው እንደ ሚድ ሴንቸር የሚለው ይሄኛው ክፍለ ዘመን አሁን ያለንበት የ2000ዎቹን የምንለው ክፍለ ዘመን እስከ 2099 ያለውን ግማሽ ላይ ሲደርስ ጀስት 10% ብቻ ሊሸፍን ይችላል። በረዶ ከአርክቲክ ሲ 10% ብቻ ሊሸፍን ይችላል። አንዱ ኢምፓክት ነው። ሌላኛው ኦን ዘ ኢኮሲስተም ያለው ኢምፓክት የክላይሜት ቼንጅ እና ግሎባል ዋርሚንግ። አንደኛው CO2 እንደ ፈርቲላይዘር ሊያገለግል ይችላል። ብዙ CO2 ሲኖር ብዙ ያሉትን እንደ ሲንክ ያገለግላል ብያቸዋለሁ። ዛፎች፣ ጫካዎች ብዙ CO2 ካገኙ እነሱ እንደ ፈርቲላይዘር ነው። እነሱ እንደ ፎቶሲንተሲስ ሲሰሩ ይጠቅማቸዋል። ኦኬ ሊጠቀሙበት ይችላሉ። ለአንዳንድ እጽዋት ግን ጥሩ ላይሆን ይችላል። ሙቀቱ በጨመረ ቁጥር ሀቢተብል ላይሆን ይችላል። ለእነሱ አካባቢ ቀዝቃዛ ቦታ ይኖር የነበረ እጽዋት ይበቅል የነበረ እጽዋት አሁን ግን በአየሩ ሞቆ በሙቅ ቦታ ላሉት ከላይ ብትሉት ላይበቅል ይችላል። አንዱ እሱ ነው። አንዳንድ ዝርያዎች። ሌላኛው ግን ጥቅሙ ትሮፒካል ኤሪያዎች ላይ በጣም ሞቃታማ የሆኑ ኤሪያዎች ላይ ጥቅሙ ሳይሆን ይሄም ወር ጉዳቱ ነው። ጥቅሙ ሳይሆን ክሮፕ ይልድ ሊቀንስ ይችላል። ሞቃታማ ቦታዎች ላይ የዓለም ሙቀት ሲጨምር ይበልጥ እነዚህ ሞቃታማ ቦታዎች ይበልጥ ሞቃት ነው የሚሆኑት። ስለዚህ
እነሱ ጋር የሚኖር የክሮፕ ይልድ ወይም ምርታማነት ባለው ምርትና ምርታማነት ሲባል ሰምታችሁ ያለው ምርታማነት የሆነ ያሉን ቦታ የሆነ ያህል ዘርዘርተው በሆነ ያህል ውሃ ያበቅሉት የነበረው ሰብል መጠንና ከሙቀቱ በኋላ የሚኖራቸው የምርታማነት መጠን እኩል አይሆንም፣ ሊቀንስባቸው ይችላል። ጥቅሙ ግን ምንድነው? ለምሳሌ እንደ ዌስተርን ዩሮፕ ወይም ምዕራብ አውሮፓ አካባቢ ላይ ያሉ እንትኖች ሰብትሮፒካል የሚባለው ቦታ ላይ ያሉ ሊጠቅማቸው ይችላል። እነሱ ኦኬ ሊጠቅማቸው ይችላል። እነሱ በአብዛኛው ወቅታቸው ቀዝቃዛ ስለሆነ የዓለም ሙቀት ሲጨምር እነዚህ በሙቀት ምክንያት የሚበቅሉ እጽዋት የሚበቅሉ የፕላንት ስፔሺስ እዛ አካባቢ መብቀል ይጀምራሉ። እሱ እንደ አድቫንቴጅ ነው። ትሮፒካል ኤሪያ ላይ ግን ዲስአድቫንቴጅ ነው። ኦልሬዲ ሙቀት ስለሆነ ትሮፒካል ሲባል ሙቀት ነው ሌላ ማሰብ ያለባቸው። ሙቀት ስለሆነ ጥሩ አይሆንላቸው። ኢኮሲስተም ወይ ሌላ የሚኖረው ኢምፓክት ቀደም እንደምንሆናለን የህይወቱ እንደ ፈርቲላይዘር ሊያገለግላቸው ይችላል። ከዛ ደግሞ ትሮፒካል ኤሪያዎች ላይ ክሮፕ ሊቀንስ ይችላል። ሌላኛው ሃየር ላቲቱድ እንደሚያልኳቸው ነው። ሃየር ላቲቱድ ላይ ሎንገር ግሮዊንግ ሲዝን ሊኖራቸው ይችላል። አብዛኛው ቅዝቃዜ ስለነበረ ከሙቀት በኋላ ግን አካባቢያቸው ሊሞቅላቸው ይችላል። ሚኒንግ ሞር ሃቢታብል ይሆናል። ከዛ ሞር እጽዋቶችን ማብቀል መጀመር ይችላሉ። ሌላኛው ፋክት ግን የዓለም ሙቀት ሲጨምር እጽዋቶች ይደርቃሉ አይደል? እጽዋቶች ይደርቃሉ። ሙቀት ሲጨምር የውሃ መጠናቸው ይጨምራል፣ የውሃ መጠን ይቀንሳል። የውሃ መጠናቸው ቀነሰ ማለት ደግሞ ምንድነው? ዛፍና ዛፍ በተለይ ተጠራቅተው የበቀሉ ዛፎች ሲተሻሹ እርስ በርስ እሳት ሊፈጥሩ ይችላሉ። this causes higher probability of wildfires because of the prevalence of forested areas in high latitude areas. አየሩ ከዚህ ይሞቅና እጽዋቶች ይደርቁና ሲተሻሹ እሳት ይፈጠራል። እሱ ደግሞ ሌላ ዋይልድ ፋየር የሚያመጣ ነው። ስለዚህ ምን ድረስ ከሆነ ያየነው ነገር እንዴት ያለውን ኢምፓክት ቴምፕሬቸር ላይ ያለውን ኢምፓክት፣ ግሮት ላይ ያለውን ኢምፓክት፣ ፕሮዳክቲቪቲ ላይ ያለውን ኢምፓክት፣ ኢኮሲስተም ላይ ያለውን ኢምፓክት አየን። this is the እንዴት ዳይቨርስ እንደሆነ ኢምፓክቱ አየን። ከዛ በቀጠል ሲግኒፊካንት የሆነ ቼንጅ እና ቴምፕሬቸር ሲግኒፊካንት የሆነ ቼንጅ ኢን ቴምፕሬቸር ኢን ግሮት እንዳለው፣ ሲ ሌቭል ላይ ያለውን ኢምፓክት፣ ፖላር ሪጅን ላይ ያለውን ኢምፓክት፣ ደግሞ ምርታማነት ላይ ያለውን ኢምፓክት በዚህ 2.4 ላይ ይተናል። 2.5 ላይ አዳፕቴሽን ኤንድ ሚቲጌሽን ስትራቴጂስ ምን እናድርገው? ኦኬ ኮንሲኩዌንስ ይሄ ነው አለን። እንደ ኮንሰፕትም ከዚህ በፊት አይተነዋል። ግን ምን እናድርግ የሚለውን ደግሞ በቀጣይ 2.5 ላይ ስንገናኝ የምናወራው ይሆናል። ታንክ ዩ